አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሆሮ ጉድሩ ወለጋ የተፈጸመው አሳዛኝ የካህናት ግድያ ለጃኒና ለአዶናይ ካልፈታህ አንተ ማዲያታን ፕሬዚደንት ዶክተር አብይ ፕሬዚደንት ከማን አይደለም ጠቅ ዘውዳ እየበላን አገር ለማስቀጠል አይቻልም። አድናቂዎች እንኳን ደስ አላችሁ። ሰበር መረጃ፣ አዶናይን ከእስር ለማስፈታት ኦሮሚያ ክልል የተወጣጡ አባገዳዎች የልኡካን ቡድን ወደ አዲስ አበባ መጓዛቸው ተገልጿል። ለዚህ እኮ ነው ሀገራችን ኢትዮጵያ ከእውነት ይልቅ ሐሰት ገና እየታየች ያለችው። ፍሬዘር ነው መታሰር ያለበት ወይስ ጋዜጠኛ ሶፎንያስ? ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ ዛሬም እንደተለመደው የተለያዩ ሀሳቦችን ይዤላችሁ ብቅ ብያለሁኝ። እነዚህን ሀሳቦች አብረን የተመለከተን ሀሳብ እየሰጠን ቆይታ እናደርጋለን። ቆይታችን ያማረ እንዲሆን ሁላችሁም ይህን ቻናል ሰብስክራይብ እና ላይክ በማድረግ ቪዲዮቹ እንድትጀምሩ ጠይቃችኋለሁ። የዛሬው ሰሞነኛ ጉዳዮች በቴዲ አፍሮ ንግግር ጀመርን። እንዲሁም ደግሞ አባገዳዎች አዶናይን ለማስፈታት እንቅስቃሴ መጀመራቸውንም ሰማን። እንግዲህ ሌሎችም ተጨማሪ መረጃዎች ይኖራሉ። እነዚህን ጉዳዮች አብረን እየሰማን ቆይታ እያደረግን እስከ መጨረሻው ድረስ አብረን እንቆያለን። ወደ ሰራዊት ፍቅሬ ጉዳይ አርቲስት ሰራዊት ፍቅሬ በጣም ነው ያሳዘነኝ። በተለይ በዚህ ኢንተርቪው በዚህ ዘመን ከወጣቱ ጋር አብሬ ልቁማ፣ ወጣቱ የሚሰራውን ነገር ከዘመኑ ጋር እኩል ልራመድ፣ አሁን ካለው መንግስት ጋር አብሬ ልስራ ብሎ ማለት ራሱ እንደ ኃጢአት ነው የሚቆጠረው። ሰምተነው እንመለስ። አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዴግ አይደለም፣ ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው የሚል አንድ ሀሳብ ይዣለሁ። እኔ ብልጽግና መንግስት ከቲክቶከር ጋር እሰራለሁ ብሎ 5 እና 10 ዓመት መራ እቅዱ ላይ አስቀምጦ ከሆነ አላቅም፣ ካንተ ነው የምሰማው። እኔ ቅድም ነገርኩህ። ለምን መንግስት እንደምትሉ አይገባኝም። እኔ እንዴ እኛ በተለጣፊነት ከመንግስት ጋር ተለጥፎ ብዙ ሀሳቦች ምን ያስለጥፈናል? ከመንግስት ጋር እኛ በቂ የሆነ እኮ ጊዜ የለንም እኮ ስራ ለመስራት። በጣም ብዙ ሀብታም ደንበኞች አሉን እኮ። በፊትም የምንሰራው ከነሱ ጋር ነው፣ አሁንም የምንሰራው ከነሱ ጋር ነው፣ ነገም የምንሰራው ከነሱ ጋር ነው። እነዛ ሰዎች ደግሞ ይሄንን ፈለጉ። እነሱ ሲፈልጉ እኔ የዛሬ 20 እና 25 ዓመት ስቀርጽበት በነበረው ካሜራ ቀርጽላቸዋለሁ ብዬ ቤዳውን ለመክፈል አይደለም ያስከፍሉኛል፣ እኔ ለመክፈል። ስለዚህ አሁን ዘመኑ እንትን ቴሌቪዥን እሱን ማን ያወልኛ የምንፈልገው እዚህ ላይ ነው እያለህ አይ እኔ እዚህ ውስጥ አልገባም ካልሆነ በቃ ዝም ብዬ አርፌ ቁጭ እንዴ አይሰራም። ቅድም እንዳልኩ ነው፣ አይመጣውም ወንድሜ ቀንዳለን። ሰራዊት ፍቅሬ እግረኛው ላይ ቀረበ እና እኔ ባይዘው ፐርሰናሊ ሰራዊት ፍቅሬን አርቲስት ሰራዊት ፍቅሬን በጣም ነው የምወደው፣ በጣም ነው የማከብረው። ሂዝ ላይክ ዋን ኦፍ ዘ ማርኬቲንግ ጂኒየስ ብዬ ከማስባቸው ሰዎች ውስጥ ያለበት ሰው። በቃ እንዴት ልበላችሁ፣ ሂዝ በጣም ግድ እና አሁን ይሄኛው ፖድካስት ማለት ነው አሁን አመሻሽ 10 ሰዓት አካባቢ ነው የተለቀቀው ማለት ነው። እና የመጀመሪያው ሰዓት መጀመሪያ አካባቢ በቃ ሳቅ በሳቅ ተው ስርሽዬ ረፍ ተው እግርዬ ተው አንተ እኮ እኛ ጋር እየሰራ ጎበዝ ነበርክ እግርሙት ምናምን ነገር እየተባባሉ ማለት ነው። በቃ ለ7 ደቂቃ ከምናምን እንደዛ ነበር። ልክ 7 ደቂቃ ከ53 ሰከንድ ላይ ኮስተር ይላሉ ማለት ነው። ኮስተር ብሎ የሆነ ጥያቄ ጠይቋል። የሆነ አንድ ሰውዬ ስለ ሰራዊት የጻፈውን ነገር አውጥቶ መጠየቅ ከ7 ደቂቃ ከ53 ሰከንድ ጀምሮ ለ1 ሰዓት ከ21 ደቂቃ በቃ ሰራዊት ፍቅሬ በጥፍሩ ቆሞ በቃ በጥፍሩ እንዲህ አንዳንድ ጊዜ በቃ ብልን እንድና እንትን ማስታወቂያ መስራት ይጀምራል። ጉመሮና ውሽውሻይ ምናምን ነገር ማለት ይጀምራል ማለት ነው። እንዴ ሰግጥ ፈምስ ብለሃል ብሎ ነፍሱን እንደዚህ በአፍንጫው በኩል እንደዚህ ስቦ ሊያወጣው በቃ እንዴ ሰግጥ ፈምስ ይላችሁ። ሰግጥ ፈምስ ከተመቻችሁና ህይወቴን ያስተካክልኛል ብላችሁ ሰግጡ። አይደለም እማራለሁ አልሰግጥም፣ ዕውቀት ደግሞ ጥሩ ነው እንደዚህ ነው ካላችሁ ደግሞ ተማሩ። እንዴ ሰሪሽ ምን አረጋው? ሰሪሽ ምን ጸራርጋ እየተፈታታሽ ነው። በቃ ምን አረገች? ሰራዊት ፍቅሬ የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝንኬዎችን አወራ። ከተናገራቸውና ንዴት ከሚያመጡ ነገሮች ሁለቱ፣ ሌላው እንኳን ዝባዝንኬን ያወራው የሱን ችጋራምነት ያጋለጡ ናቸው። ከዚህ በፊት ስላቸው የነበረ ስጮሃቸው የነበሩ ነገሮችን በአፉ የነገረን ነው። ሁለቱን ለመጥቀስ ያህል ስለ ፊንቴክ ያወራውና ስለ አዶናይ ያወራው። አዶናይ መታሰሩ ምንም ኬር የለኝም ማለት ምንም አያገባኝም አለ። እኔ የተወለድኩበትና ያደግኩበት አካባቢ የጋሪ ፈረስ አለ። ጋሪዎች በብዛት አሉ። እነዚህ የጋሪ ፈረሶች
ባለጋሪዎቹ ይጠቀሙባቸዋል እና በቀን 2-3 ጊዜ ምግብ ይሰጧቸዋል እና ለረጅም ጊዜ ከተጠቀሙባቸው በኋላ ፈረሶቹ የሆነ በሽታ ይዛቸዋል፣ መቆሳሰል ነገር በሽታ ይዛቸዋል እና ጋሪውን ገፍተው መሄድ የማይችሉበት ደረጃ ይደርሳሉ። ያን ጊዜ ላሳከማቸው ምናምን አይልም ባለጋሪው። ያን ፈረስ አውጥቶ እንዳይመለስ ወደ ቤት እንዳይመለስ አድርጎ ነው የሚጥለው። እንደው እንደ ዕድል ሆኖ ጅብ ካልበላውና ያ ፈረስ ከዳነ ባለጋሪው እንደገና ይዞት እንደገና ይጭነዋል። ይህን የተከናወነው በአዶናይ እና በሰራዊት መካከል። አዶናይ ድንገት ተፈቶ እንኳን ይፈታል ወደ እዚህ የሚመጣ ከሆነ አዶናይ ላይ መሳፈሩ የማይቀር ጉዳይ፣ ቢኮዝ ይሄን ሶሻል ሚዲያ ወዶታል። ገንዘብ ያለው ቦታ ስለሆነ ወዶታል። ጅልነቱም የሆነው የአዶናይ ነው የሚሆነው። አሁን ወደ ከሱ ጋር አብረው እንትን ከዚህ በላይ ልል አልችልም። ሁለተኛው ስለ ፊንቴክ ያወራው ነው። ፊንቴክ እንግዲህ ምን ማለት እንደሆነ አልገባውም። ለምሳሌ እኔ ከማውቃቸው ሰዎች መካከል የቤተሰቦቻቸውን ውርስ ሸጠው ለፊንቴክ ያስረከቡ ሰዎች አሉ። የኩላሊት ህመምተኛ ሆኖ እጥበት በየሳምንቱ 7 ሺህ ብር እየከፈለ ይሄ ብር ያልቅብኛል፣ ታክሲ ሰርቼ ያንን ነገር እየሰራው ኩላሊቴን እያሳጠብኩ ካልኖርኩ በስተቀር አይበቃኝም፣ አንድ ቀን ብሩ ያልቅና እኔም አልፋለሁ ብሎ ይሄን በመፍራት ታክሲ ለመግዛት ያስረከበ ሰው አለ። ይሄን ህመም እነሱ አይገባቸውም። የሞተ ሰው እንዳለ አይገባቸውም። ቢኮዝ ገንዘብን ተከትለው ነው የሚሄዱት። እናንተ አሁን አይደለም እኮ የጀመራችሁት፣ ከሄሎ ታክሲ ጀምራችሁ የመጣችሁ ሰዎች ናቸው፣ አንተና መሰሎች። ስለዚህ ይህን ትጠበቃለህ እንደዚህ እንደምትል። ይሄ ነው የተከናወነው ነገር። ያላወቅከው ነገር ግን በተሳሳተ ፕሮሞሽን ምክንያት ህዝብ ላይ ጉዳት ካደረስክ እስከ 7 ዓመት ድረስ እንደሚያሳስር አልገባህም። አንተ እኔን አምነው አይደለም ምናምን ለምን እናምንሃለን? ሲጀምር አንተ የመመርመርና እውነተኛነቱን የማረጋገጥ ግዴታ አለ። ዛትዋይ ለዚህ ነው ግዴለሾች ናችሁ፣ ሆዳችሁ እንጂ ጭንቅላታችሁ እየሰራ አይደለም የምንላችሁ። ለዚህ ነው የተበሉ ሰዎች ድክመት ነው። እንዳንተ ያሉትንና መሰሎችን ከሶ ወደ ፍርድ ቤት ማቅረብ ሲገባቸው ከተበሉ በኋላ እየሞቱ ፍራቻ ውስጥ ስለገቡ ነው እንደዛ የሆነው። እና የማታገለግል ሰውዬ እንደዚህ አትልም ተብሎ አይጠበቅም። የሚጠበቀውን ወሬ ነው ያወራኸውና አንድ ቀን ፍርድ ታገኝ ይሆናል። አንተና መሰሎች እንደዚህ እንደጨፈቀ አትኖራት። ሚዲያ ላይ ያደረገው ቆይታ እጅግ በጣም አነጋጋሪ ነበር። ሰዎችም ብዙ ሀሳቦችን ሲሰጡ ነበረ። እናንተስ ምን ትላላችሁ? ከእነዚህ ሀሳቦች ተነስታችሁ የራሳችሁን ኮሜንት አስቀምጡ እና ብዙ ጊዜ የተለያዩ ሀሳቦች ይነሳሉ፣ ግን አንዳንድ ሚዛናዊ ሆነን ነው ሀሳቦቻችንን ማስፈር ያለብን። አንዱ ወገን ደግፈን አንዱ ወገን ረግጠን ሳይሆን ትክክለኛና እውነተኛ ነው የኛው ሳይድ መሆን አለበት የሚለውን ነገር መቀበል ይኖርብናል። ወደ ሌሎች መረጃዎቻችን እንሄዳለን። አብራችሁን ቆዩ። ለዚህ እኮ ነው ሀገራችን ኢትዮጵያ ከእውነት ይልቅ ሐሰት ገና እየታየች ያለችው። ፍሬዘር ነው መታሰር ያለበት ወይስ ጋዜጠኛ ሶፎንያስ? እንግዲያውስ ልንገራችሁ። አያችሁ፣ የጋዜጠኛ ሶፎንያስ ስራ ትክክለኛ እንደሆነ እያወቃችሁ ማንነቱን ልጁን አሰራችሁት። ለምን? ለዚህ ነው ሰው ሲገደል ሲደፈር የተለያየ ወንጀሎች ሲሰሩ ሰው እንዳላየ አድርጎ ጸጥ ብሎ ሚዲያ ላይ የማያወጣው የማይናገረው ለህግ ትክክለኛ መረጃ የማይሰጠው። አያችሁ፣ ፍሬዘርን ለምን አሰራችሁት? ግብረ ሰዶማዊ አይደለም እንትና ሶፎንያስ መሆኑን ብቻ የምታረጋግጠው እኮ ለአሻም ቴሌቪዥን እኔ ወደ ጸበል ገብቻለሁ ራሴን እያከምኩ ይሄ ማለት ነው። ሶፎንያስ ግብረ ሰዶማዊ ባይሆን ወጥቶ የሚናገረው እራሱ ነበረ። ይሄ ልጅ እኮ ለሶሻል ሚዲያ አዲስ አይደለም። ከኛ ቀደም ከሁሉም ቀደም የሚያውቅ ልጅ ነው። ስለዚህ ራሱ መከላከል ይችላል። እኔ ስሜ አላግባብን የጠፋ ብሎ መከራከር ይችል ነበረ። ይሁን እንደምንም ብለን ከዚህ ነገር ውስጥ እናወጣው አንድ ነገር ነው። ቀሪ ትውልድንም እንዴት ማዳን እንዳለብን ማሰብ አንድ ነገር ነው። ነገር ግን እንደ ወንጀለኛ ቆጥራችሁ ፍሬዘርን ማሰብ አግባብ አይደለም። ምክንያቱም ሶፎንያስ ነበር መታሰር ያለበት። አሁን የት ጋር ናችሁ? ለትውልድ እንቆም፣ ሀገር ትቁም፣ ትውልድን ያረክሳል የሚል ስራን የምትቃወሙ ሰዎች፣ የኛ ምሁሮች፣ የኛ አዋቂዎች የት ናችሁ? ከፍሬዘር ጎን መቆም ወይስ ከሶፎንያስ እና መሰሎቹ አብሮ መቆም? ጥያቄው ለእናንተ ነው። መልሱልኝ። እውነትን ነው የምናገረው። ሁል ጊዜ ልሳኔን አትዘጉት። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የእነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ራው ላይ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል። አባት የሌለበት ቤት ጋጠ ወጥነት ግዴታ ነው ካልሽ በኋላ
ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚህ በጣም ጋጠወጥ አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ህይወታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። በጣም ነው የምታሳዝኙ። በአዶናይ ጉዳይ ከእስር ቤት አሁን እጅግ አስገራሚ የሆነ ጉዳይ ተሰምቷል። በዚህም በአዶናይ እናትና አንድ የአዶናይ ወንድም ነኝ በሚል ግለሰብ መካከል ከባድ የሆነ ያልተጠበቀ ውዝግብ ተፈጥሯል። ይህም የተፈጠረበት ምክንያት እንደሚታወቀው አዶናይ በታሰረበት እስር ቤት በርካታ የአዶናይ አድናቂዎች ለጥየቃ በሚሄዱበት ወቅት ከቤተሰብ ውጪ ማንንም ጠያቂ አናስተናግድም በማለት ፖሊስ ባስተላለፈው ትዕዛዝ መሰረት ታዲያ አንድ የአዶናይ አድናቂ ያለው አማራጭ የአዶናይ ወንድም ነኝ ብሎ አዶናይን ማግኘት ነበረ። ሆኖም ግን በአጋጣሚ እዛ በነበረው ማለትም አዶናይ ለማግኘት በተሰለፉ ሰዎች መካከል የአዶናይ እናትም ነበሩ። ታዲያ የአዶናይ ወንድም ነኝ ካላየሁት ሞቼ ይገኛለሁ ሲል የነበረው ግለሰብና የአዶናይ እናት ፊት ለፊት ተገጣጥመው የአዶናይ እናትም ይህን ልጅ ፈጽሞ አላቀውም፣ ልጅ አይደለም፣ ወንድምም አይደለም በማለት እንግዲህ ተናግረዋል ለፖሊስ። ፖሊስም ይህንን ግለሰብ ይዘው ወደ ኋላ እንዲሸሽ ወይም ደግሞ ወደ ቤቱ ወደ መጣበት እንዲመለስ በማድረግ ቤተሰቦቹን አስተናግደዋል ማለት ነው። እና አዶናይ ስላሉበት ሁኔታና ሌሎች ተጨማሪ መረጃዎችም ይወጣሉ። ተከታትለን እንመለስባቸዋለን። አዶናይ አድናቂዎች እንኳን ደስ አላችሁ። ሰበር መረጃ። አዶናይን ከእስር ለማስፈታት ኦሮሚያ ክልል የተወጣጡ አባገዳዎች የልኡካን ቡድን ወደ አዲስ አበባ መጓዛቸው ተገልጿል። ይህ እርምጃ በባህላዊ የግጭት አፈታት በሰላም መንገድ መፍትሄ ለመፈለግ የተወሰደ እርምጃ መሆኑ ተጠቁሟል። መረጃውንም ታዋቂው ዩቲዩበር ሚኮ ማይክ በቲክቶክ ገጹ ላይ ያጋራ ሲሆን ብዙ ሰዎችም ተግባሩን የሚያበረታቱ አስተያየቶችም እየሰጡ ተመልክቻለሁ። ይህ እርምጃ ሰላምና ውይይትን የሚያስቀድም የሚያስደስት ተግባር መሆኑን ብዙዎች እየገለጹ ደስታቸውንም እየተጋሩ ተመልክቻለሁ። የገዳ ስርዓት ለፍትህ ለሰላም የተመሰረተ የቆመ መሆኑ ይታወቃል። በጉዳዩ ላይ ተጨማሪ መረጃ ይዤ መለሳለሁ። የፕላስ ምልክቷን በመጫን አብራችሁ ይቆዩ። ኢቢኤስ ቴሌቪዥን ጸሐፊ ሀብታሙ አለባቸውን ጉዳይ አስመልክቶ ይቅርታ ጠይቋል። የኢቢኤስ ቴሌቪዥን ባለፈው ሳምንት በስጦታ ፕሮግራም ላይ የታየውን ቅንጭብጭብ አስመልክቶ ለታዋቂው ደራሲ ሀብታሙ አለባቸው ይቅርታ መጠየቁን አስታውቋል። የስጦታ ፕሮግራሙ ላይ ጸሐፊ ሀብታሙ አለባቸውን መንገድ ላይ አግኝተው የምሳ ስጦታ ሲሰጡ መቅረጻቸው ይታወቃል። ፕሮግራሙ ከተላለፈ በኋላ ተቋሙ ከ8 በላይ ተወዳጅ መጽሐፍን የጻፈን ደራሲ አዋርዷል በሚል በርካታ አሉታዊና አዎንታዊ አስተያየቶች በህዝብ ዘንድ ሲሰጡም ቆይቷል። ታዲያ ኢቢኤስ ዛሬ አግኝቶት አርቲስት ዳንኤል ከወገቡ ዝቅ ብሎ ታላቁን ደራሲ ይቅርታ ጠይቋል። ጸሐፊ ሀብታሙ አለባቸውን በበኩላቸው በአጋጣሚ ምሳ በልቼ ነበር፣ የሰጠኝ ምሳም በመልካም የተቀበልኩት፣ ያው ኢቢኤስ አላወቀኝም፣ አሁንም ቢሰጠኝ እቀበላለሁ በማለት ለሁኔታው ምላሽ ሰጥተዋል። ኢቢኤስ ታላቁን ደራሲ ይቅርታ ከመጠየቅ ባለፈ ለጸሐፊ ሀብታሙ ልዩ ስጦታ ለመስጠት ቃል መግባቱንም አስታውቋል። በኢቢኤስና በጸሐፊ መካከል የተፈጠረው አለመግባባት በይቅርታ የተቋጨ ሲሆን በብዙዎች ዘንድ አድናቆትን ያተረፈው ጸሐፊን የሚያኮራ ሌላ ፕሮግራም ለመስራትም ቃል ገብተዋል። እንዲሁም ዛሬ ማታም ኢቢኤስ ቲቪ በሰይፉ በኢቢኤስ ላይ ለታላቁ ደራሲ ስጦታ ለመስጠት ቃል የገባ ሲሆን ምን ሊሰጡት ይሆን የሚለውን ማታ በሰይፉ በኢቢኤስ የሚታወቅ ይሆናል። በዚህ 2 ቀን እስከ 10 ቀን እድል ሰጥቻለሁ። እንዳንተ 72 ሰዓት አልልም ወይ በዚህ 2 ቀን ወይ በዚህ 10 ቀን ለጃኒና ለአዶናይ ካልፈታህ አንተ ማዲያታን ፕሬዚደንት ዶክተር አብይ ፕሬዚደንት ከማን አይደለም ጠቅላይ ሚኒስተር ነው ወላ እንጂ አባት ጉድሽት ለነዚህ ካላወጣ ወይ ከዚህ ሮኬት ልክልሃለሁ አንተ ብስብስ በስባሳ የሆንክ ማለት ነው። እኔ ተቃጥዬ ነው የቀኘሁ እዚህ 2 ቀን ያልገባሁ እንዴት እንዳቃጠልከኝ በቃ ርካሽ ወጥቀህ ታች እንደወደቅ ወጥቀህ በቲክቶክ ላይ ተሰልፈ ምትውል ፕሬዚደንት ህዝቡ ስታበጣበጥ አንተ በጥባ በታጣቂዎች ተገሏል። እጅግ አሳዛኝ ዜና ነው። በሆሮ ጉሩ ወለጋ ዞን እንግዲህ ሀገረ ስብከቱ ስራ አስኪያጅ የነበሩት መላከ ኤዶም ቀሲስ ዱጉማ እንግዲህ በታጣቂዎች መገደላቸው ተሰምቷል። የዳር ጽዮን ማርያም በዓልን በሆሮ ጉሩ ወለጋ ሀገረ ስብከት በምትገኘው ባህረቶ ማርያም አክብረው ሲመለሱ እንግዲህ በታጣቂዎች ከሌሎች ጋር ተይዘው ነበረ። ቢሆንም ሌሎቹ ታጣቂዎች ሲፈቱ እሳቸው ግን መገደላቸው ተሰምቷል። እጅግ አሳዛኝ ዜና ነው። ለሀገረ ስብከቱ ስራ አስኪያጅ ነፍሳቸውን በገነት እንዲያኖር እንመኛለን። ለማንኛውም እዚህ ላይ ያላችሁን ሀሳብና አስተያየት ኮመንት ላይ አስቀምጡልን። የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። መልካም ቀን። ዓለም ትጠፋለች ያለው ነብይ በቁጥጥር ስር ዋለ። ዓለም በዲሴምበር 25 ትጠፋለች እና አብራችሁ እንዳትጠፉ ፈጣሪ ባዘዘኝ መሰረት እንደ ኖህ በሰራዊት መርከብ ጊዜው ሳያልቅ ግቡ ሲል ያስጠነቀቀው ነብይ ስሙ ኢቦኖህ የተባለ በጋና መንግስት በቁጥጥር ስር ውሏል።
የጋና መንግስትም ለእስሩ ያወጣው ምክንያትም ዓለም ዲሴምበር 25 ትጠፋለች በማለቱ እንደሆነም ገልጿል። ታዲያ የጋና መንግስትም ጋናውያንን ተረጋጉ፣ ዓለም ዲሴምበር 25 አትጠፋምም ብሏል።